መጣ ምንድነው የሚያምርብኝ ነው አለው ምንድነው ታረግኝ ነይኔ አባት ና መጣችሁ ይዟት መጣኩ ኦኬ ሰላም እንዴት ነሽ ደህና ሰላም እንዴት እጆት ምን ያርክ ምንድነው ቁጭ በል እኛ ልናሰራ በጠራን ቁጭ በል አራሳበይ አሁን ነው ይዘን የምንመጣው ቆይ አንዴ ወይ ረመን እኔን ጠብቅ ትንሽ እንደዚህ የሚጣፍጥ ደማ ይቻላል ሜማን ነው የትኛው ሰው እኔም አላወኩትም እዛ ጋር ካለው ላይ ነው እንግዲህ ይገል ነበር አይ ስሙን ነው እንደ አይነት ህፃን ሊደገመን ይገባ ኦኬ እስኪ ካቀመሰው እስቲ ማን ነው የሚቀምሰው አረ በስመ አብ በሉ እኛ ጋር እስከሰራህ ድረስ እንዴ ምንድነው ስራው ሰው መግደል አላችሁ ዝግጁ አይደለም እንዴ አይደለም ይኸውልህ እኔ ሰው መግደል አላችሁ ብር ትፈልጋለህ አትፈልግም ፀጉሯ ትንሽ ረዘም ያለ እሷን በቁመት ዳጎስ ያለች መታመር አይኗ ጎላ ጎላ ያለች ልጅ ካመጣ እንግዲህ ብርህን አፍሰህ መሄድ ነው የባለፈው ህፃን ዴሊሺየስ ኒኮዱ ደስ ስትለኝ በቃ ህፃን አድርገው ልለው ነበር እኔ አልቻልኩም በቃ እኔ አምሮቴ እንተለኝ እሺ ሂድ ላንተ ያለው ነው ሂድ ጾም ልታስፈታኝ ነው ሂድ እንካስ በሱ ሙሉ እንጨርሳለን ግን አንተ እኔ እንደዚህ የሚጣፍጥ ደማ ይቻላል ሜማን ነው የትኛው ሰው እኔም አላወኩትም እዛ ጋር ካለው ላይ ነው እንግዲህ ይገል ነበር አይ ስሙን ነው እንደ አይነት ህፃን ሊደገመን ይገባ ኦኬ እስኪ ካቀመሰው እስቲ አታ ይሄ ምኑ ነው ያይኑ እንትን ነው ዳጉስ ያይን እየተሙለጨለጭ አስቸገረኝ አንተ ይሄ የሷ አይን ነው ስማም ጎላ ያለች ከሰ ሴት መሆን አለበት እቺ የነሱ እንጂ ወንዶቹማ እንደዚህ አይጣፍጥም በጣም ነው የሚጣፍጠው ቃላት የለም ይሄንን ማታ ካንድ ከሁለት እግሮች ጋር እንበላለን ጣባሻን ደውልላትና ጣባሻን ደውልላታለሁ እጆች ይኖሩናል እስቲ ካለ አዋሉ ምን ችግር አለ ትናሽ እጆችና ወደ እግር ወደ ባት አካባቢ ያለ ስጋ ቢጨመርበት ሞር ጣፋጭ የሚሆን ይመስለኛል ጽድት ያለ ነው የሚሆነው አንደኛ እና ልጅን ነገር ውሰዳት ፊቴ ስትቀመጥ ብላ እያለኝ ነው በቃ ለራት ተቀመጥ ደሟን ሌላ ደም አለ እዚህ አይነት ይኖራል ካለ አይላሉ ግን እስኪ አይተ ንገረኝ ከሌለ ለራት ላስቀምጣት የምን የህፃን ይሁን የወጣት ንገረኝ እስኪ ድጋሚ ጆ እንዲያመጣ እንድናዘው የለም እሱ ምንድነው የሚለው ልጅ ነበር የለም ሌላ በቃ ጆን እንደውልለታለን ይችን ለራት ፍሪጅ ውስጥ አድርግልኝ በቃ ሻምጣት በጣም አሪፍ ነው ተቀምሳታለህ አይ ትንሽ ናት ያለች እኔ ብዙም እኮ ታውቃለህ ደም ላይ ያለኝ ነው አንተ መረቁ ነው የሚመች ከእግሩ መቅኔው ምናምን ሆነ አውቀዋል የሆነ የሚጣፈጣፍ የሚደበደብ ነገር ማታ መቅኔውን የኔን ተራ ሰጣለሁ ደስ ይለኛል እና ትንሽ እንንቀሳቀስ ድባቡን ነው እስኪ የሰፈሩ ይቻላል ወይስ እዚሁ ነው እስቲ አየሩን ደሞ እንቀይር እነዚህን ሰዎች እኮ እየጠበቅን ያም ቆየ እስካሁን ድረስ ሳያመጣ የተባለው ስልክ እንደውልለት እንዴ ካልሆነ ስንት ደወልን በቃ ወክ ያረግን ባይሆን እዚህ ሰፈር ውስጥ ዝም ብለን ደረስኩ ሲለን ተመልሰን በመጣ ብዙ አለመራቅ ነው ናን እንዲሽ ሲነሳ ደውልለትና ስልኪ አንተ እዚህ ነው እኔ እኮ ውጪ ጣልኩት መስሎኝ ነበር እየተዘከረከ መስሎኝ እኔ ነው ደርሻለሁ ያለ ነው ባይሆን እስቲ እስኪ እንጠብቀው
በነገራችን ላይ ትንሽ አልደበረ? ምን ይደብረኛል? ይበላል የሚበላም አለ። ድንገት ልጅቷ ትንሽ ፈታ ታርገንና ከዛ ወደ ራት እንቀይራታለን ብዬ ተስፋ አድርጌ ነው። ምን ችግር አለ? ዋናው እስቲ ይዟት የሚመጣዋትን ልጅ እኔና የምትመጣው ልጅ አይተን በደንብ እንትን እንላለን። ይደክማል። በጣም ነው የሚደክመው። እንዴት እንደሆነ አይመጣም። ደግሞ በሩ ሲያንኳኳ እንድትሰማው አረፍ ልበል መሰለኝ። ካልሆነ ተኛ በቃ። እኔም እዚህ ጋር እስኪ ትንሽ ደገፍ ልበል በአሪፍ ኢነርጂ እንድናገኛት። እስቲ ደወለ መሰለኝ። ሄሎ፣ አቤት። ደርሰሃል? የቱ ጋር በር መጣሁ? እሺ ከፍትልሃለሁ። ልጅቷም አብረህ ናት አይደል? መጥቷል። እሺ መጣሁ። ጠብቀኝ እዛው ጋር። ቆይ እስከዛ አንተ እንትን እስክትል ብሩን አዘጋጅቼ ልጠብቀው። ሰጠን እንላከው። አሁን አሪፍ ይመስለኛል ለመቀበሉ። እሺ ቶሎ በል፣ ቶሎ ይዘለት ውጣ። እሺ ሰላም ነው? እሺ ሰላም፣ እንዴት ናችሁ? ነይ ግቢ። አትፍሪ፣ ነይ። ኑ ግቡ። አለቃ። አቤት። ወዴት ሄድክ? ና እንጂ ና የእኔ አባት ና። መጣችሁ? ይዟት መጣ እኮ። ሰላም፣ እንዴት ነሽ? ደህና። ሰላም እንዴት ነህ? አልተተዋወቅንም መሰለኝ። እሺ አሪፍ ሰው ነው ያመጣው። ለስራው የምትሆን ይመስለኛል። ያው እንደ መጀመሪያ አሪፍም ባትሆን እዚች ውስጥ ግማሹን ያለው ካሽ 100 ሺህ አለ። የቀረውን በቼክ ጽፌልሃለሁ። ከባንክ ሄደህ ማውጣት ትችላለህ። እንግዲህ ማታ የአዲስ ስራ ተቀላቃይ እንደመሆነ ግብዣ አለ እንዳትቀር። ሸራተን ሆቴል ቦታ ሲዘንልሃል ግብዣ አለ። እሷን ሌላ ጊዜ ልውሰዳት። አሁን የምሄደው ሌላ ቦታ ስለሆነ እዚህ ይቀመጥልኝ። ብትይዛት አሪፍ ነው። ችግር የለም። እናንተ ጋር ይሁንና እወስዳለሁ። አታስጨንቅ። እሺ ችግር የለም። ቦታ ሴፍ ስላልሆነ በቃ እኛ ጋር አለችልህ። ቁጭ አድርግለት። እኔማ በትኩሱ ነው ሂሳብ ብዬ ነው። ችግር የለም። አሁንማ እኮ አንድ ላይ ቤተሰቡ አንድ ላይ ነው የምንሰራው። ብዙ የሚያሳስብ እንግዲህ ያንቺም ዕጣ ፈንታ እንደሱ ነው የሚሆነው። ዛሬ እሱ 1 ሚሊዮን ሰርቷል። 1 ሚሊዮን የተነጋገርነው 1 ሚሊዮን እኛ ጋር ተራ ነገር ናት። የአንድ ቀን ስራ ናት። አስደሳች ከሆንሽ ደግሞ በዛ ላይ 1 ሚሊዮን ቀርቶ አንድ ቤት ይሆናል። ስለ ስራው ምንድነው ማለት እኔ የምሰራው የስራ ድርሻዬ ምንድነው ግልጽ ልታደርግልኝ ትችላለህ? እሱን እንነግርሻለን ላንቺ። ስለዚህ እኔ ልሂድ መሰለኝ። መሄድ ትችላለህ። ማታ እንዳትቀር። በጣም ቀረ ማለት በቃ ስራ እንደሆነ እንዳጣ መቁጠር ይሻላል ከምትቀር እዛ እና እንዳትቀር። ጆን ስልክህን እልክለታለሁ። ከእሱ ጋር ታወራላችሁ። እኛ ትንሽ የምንሄድባት ስላለ ከእሷ ጋር ላይመቸን ይችላል። ከእሷ ጋር አዲሱን ስራ እስክናሳያት። ሌላው ነገር እንደ ቤተሰቦቻቸው አንድ ስራ ነው የምትሰሩት። የስራ ልምዳቸውንም ሼር ታደርጋለህ። ስለዚህ እንዳትቀር። ስለ ስራው ግብዣ ይቅርታ፣ ስለ ስራው ነግረሃታል አይደል? ቅድም የነገርኩህን በሙሉ አስረድተሃል። ወደ ውጭ ሀገር እንደምትሄድ ነግሬያታለሁ። ከዛ በፊት ያው እናንተ ጋር ደግሞ ያው መፈተን ካለባት መጠየቅ ያለባት ያለ ፈተናማ እንዴት ይሆናል? ያለ ፈተና ስነ ስርዓት መመለስ እንዳለባት ብቻ በግልጽ ሁሉንም አስረድቻታለሁ። እናንተ ደግሞ ያው እንደ መጀመሪያ የምችለውን ያህል አድርጌያለሁ። እኔ በጣም ነው ያስደሰትከኝ። ስትሄድ ትንሽ ተጠራጥሬ ነበር። አሪፍ ነው የተባልከውን ነው ያመጣው። የሚያስፈልገው ያው ያጣ ሰው ብዙ ያደርጋልና እንደዚህ በቀልድ አይደለም የሚያገኘዋት። ካሁን በኋላ አታጣም። ጋዝ ቤተሰቡ ነን። ስለዚህ ያው ታሪክ ነው የሚሆነው። ማጣት ማን ነው እስክትል ድረስ ህይወትን ቀይሯለን። ብዙ ባይቆይ ጥሩ ነው። ተሰናበታት። አይ ቲንክ ፍላይቷ የሚሆነው ነገ ጠዋት ኦር ከነገ ወዲያ ጠዋት ነው የሚሆነው። ዛሬ ማታ ፍላይት አለ። በፕራይቬት ጀት እንልካታለን። የሚመጣ ሰው አለ። ያኔ ነው የምትሄደው መሰለኝ። በቃ ይቻላል። በቃ ተሰናበቹ ነገር ካለ ደውሉልኝ። ምን? ችግር የለውም። በርቺ አንቺ እንዳታሳፍሪ። አመሰግናለሁ። እሺ በጣም እናመሰግናለን። እሺ አመሰግናለሁ።
እሺ በሩን ዘጋ አድርገህልን ውጣ። ቁልፍ እስኪ ሂድ በሩን ቁልፍ። እንግዲህ ውድ ተመልካቾች የነበረውን ነገር በአጠቃላይ አይታችኋል። ብቻ ሲበሉ የነበረው ሲጎራረሱ የነበረው ነገር በጣም የሚያስጠላና የሚዘገንን ነገር ነው። ቢሆንም ግን ከየት እንዳመጡት እንዴት እንዳመጡት የሚለውን አብረን የምናይ ነው የሚሆነው። እንደተባልኩት ልጅ ይዘና ባሉኝ መሰረት ጠቋሚያችን በጣም ተባበረሃለሁ መደረግ ያለበትን ሁሉ አደርግልሃለሁ ስላለችኝ እሷን ይዣት ሄጃለሁ። እነሱም በደስታ ተቀብለውኛል። አሁንም ድብቁ ካሜራ አልጠፋም። የሆነውን አብረን የምናይ ነው የሚሆነው። እሷ የጠፋባት ቤተሰብ አለ መሰለኝ አይደለ? ጓደኛዋ ናት የጠፋቸው። ጥቋማ ላይ ስትናገር ከነበረ ከሰማት ማለት ነው በአካባቢዎች ብዙ ሰዎች እየጠፉ ነው እያለች ነበር። አንደኛውም እንድትጠራጠር ያደረጋት ምክንያት ይሄኛው ነው። ሰዎች ይገባሉ ወደዛ ግቢ ግን ተመልሰው አይወጡ እና አንደኛ ይህን ነገር ደግሞ እንድትከታተል ያደረጋት ዋናው ምክንያት የምታውቃት ጓደኛዋ ወይ ከካሜራ በስተጀርባ ይሆን ምናምን ስታወራ እኮ ነው እየሰማኋት ነበረ። የጠፋባት አንድ ጓደኛ አለች። ለዛም ነው እንደዚህ በድፍረት እንድትከታተል እኛንም እንድትረዳ ነው የሆነችው። ኤግዛማን ሁላ ትታ ነው የዛለታ ስትከታተል የነበረው እንዳለችን ከሰማት። መቅደስ የምትባለው ደግሞ የእነሱ አንድ አባሪ ነበረች። እኛ ያዝናት ሴት ናት። እሷ ጋር ጣቢያ አስደውለን እሷ በስልክ እንድትደውልላቸው አስደርገን ነው ተአማኝነት ኖሮን እነሱ ቤት የገባ ነው። ሁለተኛ ደረጃ ደግሞ ምንድነው ውስጤ የተሰማኝ ነገር ምንድነው እነዚህ ሰዎች አንድ ናቸው ብሎ ማሰብ ይከብዳል። እነዚህ ደግሞ ወንዶች ናቸው። በጣም አቅም አላቸው። ገንዘብ እንዳላቸው ያስታውቃሉ። አይታችኋል። ቅድም በሻንጣ ገንዘብ ሊሰጡኝ ነበረ። ተቀብያቸው ሳምሶኔት ነገሯ ምንድነው አይምሮዬ ምን አሰበ መሰለኝ የእውነት እዛ ቁጭ ብዬ ተቀብያቸው ውስጥ ለድሃ ልስጠው ሰው ልርዳበት። የእውነት ነው የምልህ ብዙ ነገር አይምሮዬ እያሰበ ነው። በአጠቃላይ ነው እቺን ብቻ አይደለም ያላቸውን በአጠቃላይ እንዳለ የሚመኩበትን ነገር በአጠቃላይ ነው መውሰድ የምፈልገው መንጠቅ። እና ቅድምም እንዳልኳችሁ እንግዲህ ልጅቷ እንደምታግዘን እንደምትረዳን ስለነገረችን ደውዬ እንደዚህ ስላት ደስ እያለኝ ነው የሚሄደው። የሚመጣውን ሁሉ ለመቻል ለመቀበል አለችኝ። እኔ ከጎንሽ ነኝ። ቪዲዮም አለ ይታያል። ላይቭ ቀጥታ እንከታተልሻለን። አንቺን የሚጎዳ ነገር ከተፈጠረ ቀጥታ እንገባና የሚፈጠረው እናያለን ብያት ደስ እያላት ወደዛ ቤት አድርሻታለሁ። ይቅርታና ደግሞ ዛሬ እንደሌላው ጊዜ ቤት ውስጥ አይደለም እየተከታተልናችሁ ያለ ነው። ላይቭ መኪና ውስጥ ነው። ሰፋ ያለ መኪና ውስጥ ነው ያለ ነው። እዛው በራችሁ አካባቢ ነው ያለ ነው። የፈለገ ነገር ቢከሰት 2 ደቂቃ አይፈጅ 1 ደቂቃ የማይፈጅብንም። ከግቢው ዘለንም ምናምን በሩን አስከፍተን ቀጥታ ገብተን ነው የሆነ ነገር እንኳን ሊከሰት ቢልም እንደው እውነት ነው። በዛ ላይ ደግሞ አዲስ የሆነች የራሴ ያሳባለች እና እቺ ደረቴ ላይ ካሜራ ለጥፌ መገባት ነገር ከግጭቶች ምናምን ነው ወደ ኋላ እንትን ይላሉ አይደል? አቢሎ አይመስልም? ከዚህ በፊትም ያጋጠመን ነገር ስለሆነ ማለት ነው። አዎ ካሜራማን ምን ያደርጋል ለምን መጣ ምናምን ይላሉ ወንጀለኛ። ያንን ጭቅጭቅ ለመመለስ ነው። አሰልቺ እንዳይሆን ለነሱ ለኛም ነው። እነሱ ለነሱ ስለ ለተመልካቾቻችን ለተመልካች ጭቅጭቁ አሰልቺ ነው እንጂ አሪፍ የሚሆነው ይሄ ጭቅጭቁን ማስቀረቱ በራሱ ቀላል ነገር አይደለም፣ አንድ ነገር ነው። ስለዚህ ውድ ቤተሰቦቼ እቺ ነገር መፍትሄ ሆናለች። ስለዚህ ድብቅ ካሜራ ለማስቀመጥ እንደ ድሮ ከካሜራማን ጋር ተንጓተን ምናምን አይደለም። ቀጥታ ራሳችን ደረታችን ላይ አድርገን እንገባለን። ድብቅ ካሜራችንን አስቀምጠን እንወጣለን። የምንፈልገውን ካገኘን በኋላ እነዚህን ሰዎች ወደ መያዝ እንገባለን። በሁለተኛ ደረጃ እነዚህ ሰዎች አይን ነው ሲበሉ የነበረው፣ ደም ነው ሲጠጡ የነበረው። እኔ ልገባ ነበር በዛ ሰዓት እና ቤሎ ናቸው እና ቤል ይዘውኝ ነው እንጂ እኔ ልገባ ሁሉ ነበር። ግን ታርጌታችን ዋናው እሱ አይደለም። ታርጌታችንን ለመምታት የግድ ማለት የሰው እውነት ከነነሱ ይዘው ገብተው ያንን ነገር ያያረጉ ኖሮ ማናችንም ቁጭ አንልም ነበር። ዞሮ ግን አንዴ አተነዋል ያንን ሰው። ዞሮ በጣም ውስጣችን ተጎድቷል። በጣም አሞናል። በቃ ግን የግድ የምንፈልገውን ነገር ለማግኘት ወደ ኋላ ማለት ነበረብን። እውነት ውድ ቤተሰቦች የእውነት ነው የምላችሁ። አይታችሁታል እናንተም የሚታይ ነገር ነው። በጣም ነው የሚያስጠላው። ልጅቷንም እንደሰማችሁት ይዟት ይምጣና ያው ከመበላቷ በፊት አሪፍ ከሆነች እንዝናናባት እንፍታታባት። ያ ማለት ያው እንድፈራት ነው። ከዛ ውጭ ሌላ ምንም ቃል የለውም። ምንም ፍቺም የለውም።
ስለዚህ ድብቁ ካሜራ እንደበራ ነው። ድብቂውን ካሜራ እናያለን። እዚህ ልጅ ላይ የሚደርስባት ነገር ካለ ቀጥታ ቦታው ላይ ተገኝተን እነዚህን ሰዎች ወደ ህግ ቦታ የምንወስዳቸው ነው የሚሆነው። ከዛ በፊት ግን እሷም ጎበዝ ናት። የእውነት ጥያቄዎች ስጠይቃት የምትመልስልኝ አመላለስ ሰምታታል አይደል? የምታናግረኝ አነጋገር ከኛ የሆነ አይደል? ኮንፊደንስ አላት። ጎበዝ ሴት ናት። ስለዚህ የእኛን ስራ ሴት አይሰራውም እንጂ እኛ ጋር እናስቀጥራት ነበረ ብለን እያሰብን ነበር። የእውነት እና ህይወቷም ላይ ችግር እንዳይፈጠር የምንችለውን ያህል ተከላክለን አሁን ያለችበት ቦታ አስቀምጠናታል። ስለዚህ ውድ ቤተሰቦች እዚህ ጋር ብዙ አናቃጥል ጊዜያችንን። ድብቁን ካሜራ ድብቁ ካሜራ ምን ይላል? እሱ የእኛም የእናንተም ጉጉት ነው። እስከዛው ግን እናንተ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። የልፋት የድካም ውጤታችን እሱ ስለሆነ ሰዎች እንዲማሩበት፣ ዙሪያቸውን አካባቢያቸውን እንዲቃኙበት ሼር ይደረግ። ሰዎች ይዩት። ቪዲዮአችን እየታየ አይደለም ማለት ማንም አያየውም አይደለም። ያለኝ ቤተሰብ ይበቃኛል። እኔ ግን ትምህርት እንዲሆን የምለፋው የምደክምበት ስለሆነ ሁሉም ይማርበት፣ ሁሉም ትምህርት ይሆነው። ስለዚህ ወደ ድብቁ ካሜራ እንሂድ። ከዛ በኋላ ምን እንደተፈጠረ አይተን የምንገናኝ ነው የሚሆነው። ቸር ቆዩ። እስከዛው ኦኬ፣ እንኳን ደህና መጣሽ። ስምሽን አልተዋወቅንሽም አለባለ። አረሳ ሄርሞን ብዬ ነበር ስገባ ሰላም ብዬ ነው የገባሁት። ኦኬ፣ ትንሽ ብዙ ስራ ስለምናከናውን ረሳለሁ። ሄርሞን አሪፍ ስም ነው ያለሽ። እንደ መልክሽ ቆንጆ ነው ስምሽን ብዬ ተስፋ አደርጋለሁ። አዎ ጥሩ ነው። ኦኬ፣ ከየት ነው የመጣሽው? ከዚሁ አዲስ አበባ። ኦኬ፣ ትውልድ እዚህ ነው? አዎ እዚሁ ነው ትውልዴ። ኦኬ፣ የት ሰፈር? አስፈላጊ ነው ሰፈሬ? አይ ጀስት ለመታወቂያ ያህል ስለሆነ በደንብ እንድንተዋወቅ ስራችን በደንብ መግባባት ስለሚያስፈልገው ነው። ሳሪስ አካባቢ። ኦኬ፣ አሪፍ ሰፈር ነው። ኦኬ፣ እህት ወንድሞች አሉሽ ላይክ ሰፖርት የምታደርጊያቸው ምናምን? እኔ ኮሌጅ ተማሪ ነኝ። ያው ግን ታናናሽ እህትና ወንድሞች አሉ። እና አሁን ክላሱን ጥለሽ ነው ወደ ስራ የምትሄጂው? አሪፍ ሰው ነሽ፣ የውሳኔ ሰው ነሽ። ጎን ለጎን ስራ ለመስራት እዛ ትማሪዋለሽ። አንዴ ከሰራሽ በኋላ ዘመድ አዝማዱንም ከፍለሽ ታስተምሪዋለሽ። ችግር የለም። ኦኬ፣ እና እህት ወንድሞች አሉኝ አልሽኝ? አዎ ትንንሽ እህትና ወንድሞች አሉ። ኦኬ፣ ስንት አመታቸው ነው? 9 አመት፣ 13 አመት እና ለነሱ የሚሆን ስራ አለናል። ለነሱ የሚሆን ስራ ይጠፋል። ቀረጻ ላይ ሆሊውድ ማስገባት እንችላለን። ሆሊውድ ምናምን ይጣፍጣል። እንዳንቺ ቆንጆ ናቸው? አዎ እኔን ይመስላሉ። ያጓጓል ይሄ ነገር በጣም እየጓጉ ነው። በጣም እንደሰማችሁ ከሆነ በጣም ብዙ ቦታዎች ላይ ስራ የማስገባት አቅም አላችሁ ማለት ነው። ምን ተረጠራ በቱቺሽ እድሜ ነው ብዙ ቦታዎች ጋር ይገባል እና ኮኔክሽኖች ብዙ አሉ። እንደነገረሽ አሁን ሆሊውድም ቦሊውድም የተለያዩ ካናዳ፣ ዱባይ ውስጥ፣ አቡዳቢ ውስጥ፣ ኳታር፣ ኩዌት በቃ ብዙ ቦታ ሰዎች አሉ። ይገርምሻል እኔ እና እሱ በጊዜ ነው የተሰደድነው። ልጅ እያለ ሰርቫይቭ በጣም ሰርቫይቭ ሙቪዎቹ ጋር በጣም ነው የምንወደው። 1-3 ሙቪዎች ራሱ አሉ ሰርቫይቭ ተሰርታችኋል ማለት ነው። ላይክ ሰርተን ሳይሆን ታሪኩን ነው እኛ ቢውልድ የምናደርገው። በእውነተኛ ታሪክ ጋር የተመሰረቱ ሰርቫይቭ ህይወቶችን እናደርጋለን። ሮንግ ተርን ነው አይተሽዋል? አዎ አይቼዋለሁ። እሱ ጋር አሁን እጃችን አለበት። ሪል ላይፍ ነው ሮንግ ተርን። ስቲል ናው የሚኖሩት አሉ ይባላል እና ብትደበቂ ራሱ አሪፍ ነው። እንዳንቺ አይነት ሰው ካገኙ የሚምሩ አይነት አይደለም። መማርም አይታሰብም እንደዛ እና የእህቶችሽ ላይፍ እንዲቀየር አትፈልጊም? እፈልጋለሁ። ያው እኔም ላይፌን ለመቀየር እናንተ ጋር የመጣሁት አንቺማ ኦልሬዲ በሩ ስትገቢ እኮ ተቀየረ። ለእህቶችሽን ማምጣት አሁን ሰሞኑን ፍላይት አለና ያ ዛሬ ማታ ወይ ነገ ጧት እያልኳት ነበር። አይ ለሷ ዛሬ ለሷ ማታ እናደርገዋለን። ለእህቶቿ ምናምን የሚሆን አይ ቲንክ የሷ ፍላይት ካናዳ ነው ዱባይ እና ካናዳ የሆሊውዱ አክተሩ ታዲያ ያ እሱ ፕራይቬት ጄት ይዞ ስለሚመጣ ከሱ ጋር ነው የምትሄደው
ስሙን ለጊዜው ይቅርብሽና በኋላ በአካል በደንብ የምናስተዋውቃችሁ ይሆናል። ታውቀው ይችላል ጀንስ ስሙን ተው በኋላ ፕራይቬት። ያው እኔ የምሰራው ስራ ጎን ለጎን እህቶቼ ወንድሜም ለስራ አይደል የፈለጋችሁት ያንን ነገር ያው ማወቅ ስላለብኝ የቶችሽ አልተወሰነም ግን አንቺን ስለምንልክሽ ሙራውን መጣው ብናያቸው ፎቶ ምናምን ካለሽ ራሱ አይ ቲንክ ብታሳይ አሪፍ ነው። እኛ ላንቺ አሪፍ እድል እንደፈጠር ላመጣሽም ለሱም እድል ተፈጥሮ ካየሁት በኋላ ይሻላል እንደዛ የኔ ነገር ተስተካክሎልኝ ከዛ የኔ ነገር ከተስተካከለ በኋላ እኔ እዛ ሙያ ውስጥ ገብቼ አሪፍ ከሆነልኝ ከዛ እናንተንም የነሱንም እናስተካክላለን። እኔ ካልበለው ወቶች አይብሉ ነው የምትያንቻ? አይ ለምን ያቺን አያ ታስተውሳታለህ? እኔ ከበለው እኔ ከሞትኩ ሰርዶ አይብቀል እንደዛ ነው። አይ ፐርሰናሊቲሽን አሁን የምንልክሽ ሀገር ፐርሰናሊቲሽን የሚወስድሽ ሰው ፐርሰናሊቲሽን ይፈልጋል እና እንደዚህ እኔ ከሞትኩ ሰርዶ አይብቀል በቃ ላይክ አሁን መጠሻል ልንልክሽ ነው። ስለዚህ ቶችሽ እኛ እኮ እያስገደድነሽ አይደለም እያከኩ መኖር ይችላሉ ከፈለጉ አዶን ግፍሽት በት ግን እዚህ ጋር እህቶችሽን ብታመጪ ልንለውጥልሽ እንችላለን። ያንቺ ወቶ ኦሬዲ በሩን እንደረገስ ተለውጧል። ገባሽ? ነገር የለም ማለት አሁን ምን አለ መሰለሽ መጥቷል ለሱ 1 ሚሊዮን ብር ኦፈር እንዳረግንለት አልነገረሽም? ነግሮኛል ስላለው ነገር ገባሽ? የሰው ልጅ በቃ ለሱ ያረግንለት ላንቺም ልናረግልሽ ላንቺ 1 ሚሊዮን ቀላል ነገር ነው። በዚህ ውበትና ቁንጅና እንዴ 1 ሚሊዮን ምን አለ አንድ ቤት እንደሚሰጥሽ እርግጠኛ ነን። ገባሽ? እኛ አንቺንም ስንልክ የምንጠቀማቸው ትናንሽ ጥቅሞች አሉ። እኛም እዚህ ጋር ስንሰራ የምናገኘው ነገር አለ። እኛ አንቺንም የምንፈልግሽ አንድ መንገር የምፈልገው ነገር አለ። አሁን ከዚህ ካናዳ ስንልክሽ በጣም ሲክሬት የሆነ ነገር ነው። ካናዳው ተቀይሯል። ላይክ ሆሊውድ አክተር አሜሪካ ውስጥ ነው የምንልከት። ያ ሶ ወደ አሜሪካ ስንልክሽ አሁን እነዚህ አክተሮች ላይክ ምን ያህል እንደቸገራችሁ or ደግሞ ምን አይነት የደህንነት አረንቋ ውስጥ እንዳላችሁ አይተው ነው የሚወስዷችሁ። ማለትም ፓስፖርት ላይ ኖራችሁ ይችላል የትምህርት ፓስፖርት አለኝ ፓስፖርት አለኝ ምንም አይነት የትምህርት ማስረጃ አለኝ። ማስረጃሽን ይዘሻል? ነግሮሻል? ሁሉንም ነገር ያው ነግረውኛል። እሺ የመጣሁት እሺ አሪፍ ነገር ነው። እዚህ ይሄንን ስራ ስትሰሩ ምንድነው የምታገኙት ጥቅም? ከዚህ ውጭ ሌላ ምን አይነት አንቺን ስለላክነሽ ኮሚሽን እንቀበላለን። ሌላ ጣጣ ብዙ ውስጥ መግባት የለም። ስንት እንቀበላ እሱ ቢዝነስ ምናምን መጠን ሳይሆን እዚህ ጋር የምታገኙት ጥቅም ከዛ በኋላ ደግሞ ከኔ በኋላ እህቴ ገንዘብ ነው የምታገኙት። ሌላ የምታገኙት ጥቅም የለም። ወንድምሽ መጣ፣ አክስትሽ ልጅ መጣች፣ ያጎትሽ ልጅ መጣ፣ እንተና መጣ ስለላክነሽ ኮሚሽን ገንዘብ ማን እዚህ ጋር ፕላን ጋር ምን አይነት ዋስትና ነው ያለኝ እዛ ለምኖረው ህይወት ምናምን? ስለዛ ምን ማረጋገጫ አላችሁ? እዚህ ጋር ኮንትራት እናስፈርምሻለን። ለሱ ችግር የለም። ኮንትራት እዚህ ነው የምፈርመው። እዛ ከሄድኩ በኋላ ምንድነው ምን አለ መሰለሽ ኮንትራት አለ በየወሩ ቼክ የሚያደርግሽ እዛ ውስጥ የኛ ካምፓኒ አለ። ገባሻ? ካምፓኒ አለን በየወሩ ቼክ ያደርግሻል። ደሞዝሽ የሚገባልሽ ሲስተም ነው አካውንትሽ ጋር ነው። በቃ ሲስተም እስከሆነ ድረስ አንቺ ውጪ ስላለው ነገር ሊያሳስብሽ አይገባም። ገባሻ? አሁን እዚህ ጋር እኮ ላንቺ ሃይ ሪስክ ወስደን ነው የምንልክሽ። ፕራይቬት ጀት የሚመጣ ላንቺ ተብሎ ከዛ ድረስ ኢሚግሬሽን ጋር ሰዎች እንዳያስቸግሩ ከሀገር መውጣት ቀላል እንዳልሆነ ታውቂያለሽ። ስንቱ በሊቢያ እየተሰደደ ሙቷል። ቀላል አይደለም። ገባኝ ግን ገባሽ? በቃ እሱንኛ መስፈርቱን አሟልተን ኃላፊነት ወስደን የምንልክሽ እና ይሄ ሁሉ የብር ደሞዝ ላንቺ ለይተን አስፈርመን የምንሰጥሽ እንድትለወጪ ስለፈለግንና በሱ ስለመጣሽብን እሱ ባያመጣሽ እኛ እንቀበልሽ። እሱ ወዳጃችን ስለሆነ ገባሻ? የስራውን ሁኔታ ላይ ይነግርሽ ይችላል። ግን ስንት አመት ቆይቷል? ብዙ አመታት በቃ ብዙ ሰዎች ልከናል። ይሄ ሊያሳስብሽ አይችልም። ከሱ ጋር ብዙ ሰዎች ልከናል። እንኳን እንዳንቺ አይነቷን ስንት ልከናል እና እሱ ሊያሳስብሽ አይገባም። በምትፈልጊው ሀገር በምትፈልጊው ሁኔታ ውል ትይዛላችሁ። ላይክ ስንት ነበር ያለ የወር ደሞዝ? አይ ቲንክ በእነሱ ወደ $12,000 በእኛ ሲተረጎም አይ ቲንክ ቱ ማች በጣም ቱ ማች 1.2 ምን አይነት ስራ ቢሆን ነው በደረጃ ላይ እንትን ነው። አሁን እዛ ስትሰሪ የሚያስገቡሽን ቦታ አንቺ ማታውቂው
ያውኑ ነግሩናል አክተር ነው እና ላይክ ቢች ዳር ወንዞች ዳር ጋር ቤቶች አሉ 2 ቤቶች አንዱ ላንቺ መኖሪያ ነው የሚሰጥሽ አንዱ እሱ ነው ላይክ ሲመጣ ሊዝናና ሲመጣ ሁሉ ነገር አጠናቀሽ መጠበቅ አለብሽ እንከን የሌለው ስራ እንግዶች ይዞ ሊመጣ ይችላል ምንም ነገር ይዞ ሊመጣ ይችላል አንቺ አስደስተሽ መላክ ብቻ ነው ነገር የሆነ ህልም የሚመስል ማለት እኛ ህልም ነው የምናረግ ሰዎች ነን ላይክ ህልም ማውራት አይመቻንም ገባሻ ህልም አይደለም ይሄ ሪያሊቲ ነው ኪዳሽ እስክታዩ ድረስ ትንሽ ሊከብድሽ ይችላል ይሄን ሁሉ ስናመቻችኛ ኢንፎርሜሽን ስላለ ይሄንን ስራ ማለት ወደ እዚህ ሰው ያመጣላችኋል ከዛ በኋላ ወደ ውጪ ነው ሰዎችን የምትልኩ ሌላ የምትሰሩት አይነት ተጨማሪ ስራ የለም ማለት ነው ኢትዮጵያ ውስጥ ትንሽ ቢዝነስ ኮንትሮል እናደርጋለን ሰንደረጀት ነው ያለ 16 ላይክ አይ ቲንክ ባለፈው ቢዝነስ ማናጀር ሲመጣ የሚያሻሽጥልን 16 ድረስ እኔ ደግሞ ከናንተ ጋር እዚህ ብሰራ በጣም ደስተኛ ነኝ እዚህ ያሉት ስራዎች አብሬ ብሰራ ማለት እኔ ወደ ውጪ መውጣት ብዙ ምን ያለኝና አይ ችግር የለም ቆይታት የማትስ እውቀቷልሽ ላይክ ጉምሩክ how much percent VAT ሊቆረጥ ይችላል you don't know ስለዚህ እኛ ጋር መስራት አይችልም መዘው ውጪ ሄዳ ተሰራ ያባሽ እኛ ጋር የመጀመሪያው ጥያቄ ጉምሩክ ጋር ያለን ኮኔክሽን ስለዚህ እሱ ጋር ስንት VAT stuff like that business all business ንግድ ነውና ስለዚህ መሙላት አለብሽ እና እንዳልኩሽ ነው እኛ ጋር ለመስራት አንደኛ ቦታው የማይመጥንሽ በዚህ ቁንጅና በዚህ ውበት እኔ ግን ይከብዳል በጣም ደስተኛ ነበር አሁን እኛ ጋር ብትሰሪ ሊከፈልሽ የሚችለው 150 ሺህ 100 አይ ቲንክ ቀንሷል መሰለኝ እንዲያውም ለኔ ጥሩ ነው እሱ ማለት ማክሲመም ደግሞ ከመቶና ከናንተ ጋር ስራዎች እየሰራ ከአንድ ሚሊዮን የቱ የሚበልጠው ግልጽ ከሆነ 1 ሚሊዮን ነው የሚበልጠው ከመቶና ከ1 ሚሊዮን የቱን ነው የምፈልገው ከመቶና ከ1 ሚሊዮን የቱን ነው የምፈልገው 1 ሚሊዮን ነው በቃ ስለዚህ ምንም ወከባ ያስፈልግ ሰንቱን በሊቪያ መሰደድ የሚፈልግ ሰው ይያል ወይ ምን አንዴ ታብቀኝ by the way ይሄን ልጅ ስልከው ምን አይነት ኑሮ አለ ዝቅተኛ የኑሮ ደረጃ ላይ ያለን ሰው ነው የምንፈልገው ምክንያቱም ያ ሰው ሞር ፓሽኔት ሆኖ ሞር ስራው ላይ ይሄ ጋጦ ወጥ ሳይሆን መስራት ይችላል ገባሽ አይደል አሁን አንቺ ሀብታም ብትሆኚ ከሱ ጋር እንግዲህ እየተከለፈለፍሽኛ ቤት ድረስ መተሽ ባላናገርሽ ነበር ሀብታም ሆኜ አይደለም ግን ምን አለ መሰለህ እኔ ደግሞ እዚህ ሀገሬ ውስጥ ከናንተ ጋር ከምትሰራቸው ስራዎች በደንብ ስለ ስራው ዲቴል ትነግረኝና ብሰራ ደስ ይለኛል ወደዛ መሄድ ያልፈለኩበት ምክንያት የእኔ እዚህ የኖርኩኝ ማለት ሌሎች በጣም እኔ ማቃቸው ጓደኞች አሉኝ በዙሪያዬ በጣም ደግሞ መሄድ ወደ ውጭ የሚሄድ ፍላጎት ነው ብዙም ፍላጎት የለኝም ያው አሁን ላይ አሪፍ ነገር ነው ማቃቸው ሰዎች አሉ ምናምን ብሎ መጥቶ ስለወራኝ ነው እንጂ ያን ያክል እኔ ግን እዚህ እየሰራው እንደዚህ አይነት ሰዎችን ባመጣላችሁና ብንልክ እነሱን ከናንተ ጋር ይሄን ነገር ሰው በማቅረብ ምናምን ተባበራችሁ ይሄ ነው ከማምጣት አስዊሴ እንደዚህ አይነት ሰው የሚያቀርብልን ሰው አልቸገረም ከመጣም በላይ ነው ያሉት ገባሽ አይደል ለአንድ ሰው ከ1 ሚሊዮን ብር በላይ የከፈለን ያስመጣ ነው ገባሽ እነዚህ ትላልቅ መጣ እንዴ ማስተር ገባ ያወራል እና ምን ያልኩሽ ነበረ ልትኖሪበትን ህይወት መቀየር ከፈለግሽ መሄድ ነው ከዚህ 150 ሺህ ብርና ከዛ 1 ሚሊዮን ብር የትኛው እንደሚሻል መምረጥ ያንቺ ፋንታ እዛ ይልሽ ብዙ አትሰሪ እሱ እኮ ልክ ነገርቶኛል ከብሩ አንፃር ሳይሆን እኔ ደግሞ ያልኩህ እዚህ ያሉ የናንተ በጣም ቢዝነስ የምታንቀሳቅሱ ሰዎች ናችሁ በጣም ብዙ ስራዎች አሏችሁና ከዛ አንፃር እዚህ ከናንተ ጋር ስራዎችን እየሰራው እዛ ደግሞ የሚሄዱ በጣም ፍላጎት ያላቸው ሰዎች አሉ ያው እኔም ፈልጌ ነው የመጣሁት ግን እናንተ ጋር ሳወራ ደግሞ በጣም አሪፍ ነገሮች ምን አለ መሰለሽ በቃ እዛ ያለውን ፐርፎርማንስሽን እናይና መመለስ ከፈለግሽ እዚህ ትመልሻለሽ አሁን ግን ላንቺ ያዝነው ቦታ ውጪ አመቻችተንልሻል የፈለግንሽ ለዛ ገባሻ ላንቺ ምክንያት እዚህ መሆን ስለፈለግሽ ብቻ የኛን ካስተመር ማጣት አንፈልግም ገባሻ እሱን ቀጥረነው ነው የሚመጣው አንቺን ለመውሰድ ብቻ ነው የሚመጣው ሌላ ስራ ኑሮት አይደለም የሚመጣው ከዚህ ሰዓት በኋላ ደግሞ ሰው መፈለግ ሌላ ስራ ገባሻ ስለዚህ የመጣሽው እዛ ለመሄድ ነው
አይ አልፈልግም ኖ ካልሽ ደግሞ ላይክ በሩ ክፍት ነው መሄድ ትችያለሽ። አይ ለምን እሄዳለሁ በቃ ተስማምቻለሁ ምንም ችግር የለውም። መሄድሽን ደግሞ እንደ አይነት ነገር ነው ካንቺ የሚጠበቅ። አሁን እንዳንቺ አይነት ቆንጆ እንዳንቺ አይነት እንዴት ልበልሽ በጣም በቃ ከጫጫቃ የምታስቀና ውብ የሆነች ሴት እንደዚህ መከራከርም አልነበረባትም። ያው ለማወቅ ነው ስላለው ነገር ለማወቅ ነው ስላለው ነገር እስቲ ቢሆንም መከራከር አልነበረብሽም። ስራ ብለሽ እስከመጣሽ ድረስ ይሄንን የመሰለው ውበት ደግሞ ተጠቅሞ ከ1 ሚሊዮን ብር በላይ መስራት አንቺ ፋንታ ነው። ገባሽ አይደል? አዎ ገባኝ። ደሞዛ ጨዋታው በዶላር ስለሆነ ላይክ እሱ ጋር የሚመጡት ካስተመሮች ምናምን ቲፕ ይሰጡሻል። ነፍ ብር አለው። ገባሽ? ማን ነው? ሰላም እንዴት ዋላችሁ? እሺ ኦኬ ሰላም እሺ ከጉዳይ መጥቼ ነበር። ብሩ አሉ ሰደብ ይቀመጥ ስትለን እኮ የምንሄድበት ቦታም አዲስ ነገር ነበረ። ኦኬ አረፍ በላ በቁም ለምን አይ ይሁን ልሂድ እኔ አይ ትንሽ እስኪ አረፍ በል። የሆነ የምጠይቅህ 2 ጥያቄዎች ምናምን ስላሉኝ። ኦኬ እሺ ስለ ስራው አልደንከርካትም እንዴ? እዚህ ከመጣች በኋላ አይዲያ መቀየር ምናምን አመጣች። ገባ? እኛ ማስጨነቅ አልፈለግንም። ላይክ ካንተ ጋር አንተ ስላመጣት የነገርነው ውጭ እንደምንልካት እና የውጭ እድል ብቻ እንደምናመቻች ነው። እዚህ ከመጣች በኋላ እዚሁ ቅጠሩን እያለች ስለሆነ ምን ሜድ በደንብ አላወራትም ነው ስለ ስራው ምናምን አለማውራት ሳይሆን እርግጠኛ ነኝ እናንተ አማራጮች ሰጣችኋት ሊሆን ይችላል። እዚህ ሀገርም ስራ እንዳለ ውጭም እንዳለስ ነው። ያው የሰው ልጅ እዚህ ኖሮ የሚለወጥ ከሆነ ነገሮችን ሰርቫይቭ ማድረግ ከቻለ እኔ ደግሞ ምን እዚህ ጋር ምን አለ መሰል ከ100,000 እና ከ1 ሚሊዮን የቱ ይበልጣል እያልኳት ነው አይደለም። እንዴት የሚበልጠው 1 ሚሊዮን ነው። ይገባኛል። የሚበልጠውን ማንንም ያውቃል። አንተ ቤተሰብ ነህ፣ ስራ ሰርተናል። ስለዚህ ይሄ መሆን የለበትም። አንተ ተነጋገርን፣ አመጣ ብርን ልንሰጥህ። ስለዚህ ይሄ ነው መሆን ያለበት። በንግግራችን መሰረት ነው። አምጣ ጥቁር ሴት አምጣ ብዬ ቀይ ሴት ይመጣል አይመጣም። ስለዚህ ህግ ነው። ለውጪ ከተባለ ለውጪ ነው። ለሀገር ውስጥ ነው የምንፈልጋት ካለ ለሀገር ውስጥ ነው። ምን አለ መሰል እዚህ ጋር አሁን ኦፈር አቅርበንላታል። እቺ ልጅ እድለኛውና ፓስፖርትም የትምህርት ማስረጃ ማለት ባይኖራት ግን እሱን ከቨር ልናደርግ ነበር። ብዙ ሪስክ ወስደን ነው የምንልካት። ስለዚህ የመጣላትን እድል ስንቱ የሚፈልገውን እድል አሚን ብላ መቀበል ነው ያለባት። አሁን ላይ ብዙ ወጣቶች ይሄዳሉ በሊቪያ የት ለመሄድ ውጪ ለመውጣት ነው። ግን መንገድ ጋር ታግተው ሚሊዮን ነው የሚጠየቁት። ያቺ ደሃ እናታቸው ድጋሚ ማልቀስ ነው ስራ። እኛ እንዲወራ ስላልፈለግን ነው በኃላፊነት በህጋዊ መንገድ እንደምንም ብለን የምንልካታ። ስለዚህ ይሄንን እድል አሚን ብለሽ መቀበል እያለብሽ በቃ እሱ ነው። ኦኬ ብዙ ጥያቄ መጠየቅ የለብሽም። እሺ ብርህን ልስጥህ ግን ያው አንድ ነገር እንድትረዳልኝ እፈልጋለሁ። ኦኬ እንዳልኩ የብሩ መብዛት ሳይሆን ሰው ሀገሩ ላይ ካገኘ ሰው ሀገር ተለውጦ መምጣት አይችልም። አብዛኛው ሰው ጥያቄ ልጠይቅህ፣ አብዛኛው ሰው ከኢትዮጵያ ከዚች የተመታች ሀገር የሚሆነው ማጠቅም ሀገር ብር ለማግኘት ብቻ እንዳይመስልህ። እዚህ በሰዓት እዚህ አሁን በሰዓት ስንት ይከፈልሻል? ታዩ ሰዓቱን ኖሮ ማተር አያደርግም። በወር ስንት ነው? አይ እኔ እንኳን እንደነገርኩህ የኮሌጅ ተማሪ ነኝ። ስራ ብትሰራ ሱጋ ሴለር ሆሽ ወይ 10,000 ብር በላይ ታገኝ አትችልም። በወር የታወቀ ነገር 10,000 ብር አይሻ። እዛ ግን በቀን ነው የምታገኘው። እዛ በቀን ነው የምታገኘው። ምንድነው አሁንም ልጆች እየተጫወቱ ነው መሰለኝ። ወዳጄ አንተ ስትወጣ በዛው ልጆች በርጋ ካሉ አባርልኝ መሰለኝ። የስራ ጉዳይ ስለሆነ እንዳልኩ ነው። 200,000 እዚህ ውስጥ አለልህ ለኪስ የሚሆን ሌላው በቼክ ነው። ከዛ በኋላ አንተ ምርጫ ነው። አካውንት ውስጥ ይቀመጥ፣ ማጥፋትም መብት ነው። ልብሶችን ብቀይር ደስ ይለኛል። ችግር የለም። አሪፉን እንድትቀርብ እፈልጋለሁ፣ ተቀባይነት እንድታገኝ። ይቻት ብር አመሰግናለሁ። አንቺም ታረጃቸው። እሺ ያወራን ነው ከኔ ጋር ምንም ችግር የለም። ያው እኔ ጋር ደውሉልኝ እንላለን። ችግር የለም። አመሰግናለሁ። እሺ በቃ ልጆቹን እንዳልኩ በሩን ዝጋልኝ። እሺ እና እንዳልኩሽ ነው። ገባሻ? እዚህ ጋር ሊያከራክረን አይገባም። በቃ አሁን ምንም የሚከራከረው ነገር የለም። እኔ ደግሞ ተረዳኸኝ ምን እንደሆነ ያሰብኩት እናንተ በጣም እጃችሁ ረጅም ነው እንዳወራኸኝ ብዙ አይነት ስራዎችን ማሰራት ትችላላችሁ እና
ከዛ አንፃር ተነስቼ ሀገሬ ውስጥ ብሰራና እዚሁ ቅርብ ሆኜ ሌሎችን ስራዎች ከእናንተ ጋር ብሰራ ነው እንጂ ያው ከእናንተ ጋር መስራቱን ነው ፈልጌው ወደ ውጭም ለመሄድ አምኜበት ነው የመጣሁት። ግን እዚህ ያለው ነገር ደግሞ አጓጓኝ። ያው ከሰው ለመራቅ ምናምን ከቤተሰብ ላለመራቅ ብዬ ነው። ቤተሰቦችንም እንዳልነሽ ፍላጎቱ ካለሽ አመነረክልሽ ይሆናል። ካንቺ ስትሄጂ እንግዲህ እኛ እንደ መላካችን መጠን ኃላፊነት ስለምንወስድ አሁን ማጋ ነው የሚሆኑት ቤተሰቦች ያሉ ሙሉ እስኪ ስላስተዳደግሽ ንገሪና አላወራንም ስላስተዳደጓ ላይ ትውልድ ቦታ እስኪ እንዴት ነው ያደግሽው ምን አይነት ፋሚሊ ውስጥ ነው ያደግሽው የሚለው ምናምን አጭዎች ያው እንደነገርኩኝ ተወልጄ ያደግኩት ሳሪስ ነው እዛ ሰፈር ነው ተወልጄ ያደግኩት በቃ ማንኛውም ኢትዮጵያዊ እንደሚያድገው አይነት በችግር አለ አይደለ በቃ አባታችን እናቴም አባቴም በህይወት አሉ ያው ጥሩ የሚባል ገቢ ስላልነበረ በቃ እንደዚሁ ተቸግረን ምናምን ያደግነው እኔ የመጀመሪያ ልጅ ነኝ ለቤተሰቦቼ እህት አንድ ወንድምና ሁለት ታናናሽ እህቶች አሉኝ እንደዛው በቃ ኖራለን ያው ሁሉም ሰው እንደሚኖር ያው የሀበሻን አስተዳደግ የኢትዮጵያ አባታው ምስኪን ነገር የሀበሻ አስተዳደግ ብዙ ሰው ይልኛል ታውቃለህ በ15 አመታችን እንደዛ አልነበርንም እዚህ እስቲ ልኛ ትራቭል አድርገን ነው የወጣነው እንዳልኩሽና አናውቅም እስኪ ሀበሻ አስተዳደግ የምትሉት ምንድነው አስረጅ በቃ ማለት እንዴት ልበልህ እኔ ይሄን ነገር አሁን ለአንተ ለማያውቅ ሰው ደግሞ ለማስረዳት ትንሽ ይከብዳል ኦኬ እስኪ ምን አርከሻል አሁን እንዳልቺ ፋሚሊዎችሽ በኢኮኖሚ ወደቁ ነበር ላይክ እነሱ ሰፖርት ለማድረግ በልጅነትሽ ምን አርገሻል ላይክ ምን ሲያረጉ አይተሻል ምን ተሰርቷል ምን ሞክራቸዋል በቃ ያው እናቴ ጉሊት ምናምን ነገር ትሸጥ ነበር ያው ለማሳደግ በየሰው ቤት ምናምን የተለያዩ ስራዎችን ትሰራ ነበር በልብስ በማጠብ ምናምን አባታችን ደግሞ ጥበቃ ምናምን ነገር ይሰራል ግን በቃ አለ አይደለ እንደዛም ሆነን ምናምን አድገናል ያው እግዚአብሔር ይመስገን የተለያዩ ስራዎች ሰርተን አድገናል ምን ሰርተሻል እስካንቺ እኔ ብዙም ስራ እንድሰራ ያድርጉኝ ያው ትምህርቴን ነው መማር አሁንም እንደነገርኩ የኮሌጅ ተማሪ ነኝ ትምህርት ነው መማርኛን እንኳን ስራ እንድሰራ ምናምን አያደርጉንም ግን ያው በችግር ነው ያደገነው እንዴ ሰርቫይቭ ልታረጉ ቻላችሁ ስቲል ትዝ ይላል ያኔ እየተማር የላንች $50 ምናምን አጣ ከባድ ነበር ለኝ $50 ቀንሰውብን ነው ሁሌ $100 ነበር ከዛ $50 ሰጣው ፐር ዴይ ያኔ በጣም ተሸግረን ነበር እንዴ ሰርቫይቭ ልታረግ ይቻላል ስቲል ኮሌጅ ድረስ አይ ያው ትኖራለህ ማለት አብዛኛው ሰው የሚኖረው ህይወት ነው ይሄ ህይወት እኮ ማለት አሁን እናንተ ስለማታውቁት እዚህ ስላላደጋችሁ ኮይን ነገር ፋሚሊ ስለነበራችሁ ነው እንጂ በቃ ትኖራለህ በችግርም ቢሆን አታፍሪም ነበር ለምን አፍራለሁ ማለት እኔም የመንግስት ትምህርት ቤት ነው መማር ከኔ ጋር ተመሳሳይ ተማሪዎች ነው ያሉት ማለት ሁሉም ደህና ናቸው አዎ ስለዚህ ምንም ታፍርበት ከባድ ነው እንደዚህ አይነት አስባ አንድ ትምህርት ቤት ሁሉም ዳቆ ነው ይከብዳል በጣም የመንግስት ትምህርት ቤት የተወሰነ ኑሮት ግማሹ ባይኖር ይሻላል ቢያንስ ትንሽ ይረዳል ምንም ከቨር ይደራል ሁሉም ከዚህ ላይ የምናበላቸው 8 ልጆች ነበር ከኛ ጋር ማለት ነው መሳስን በላይ የኛን ትራፊ ይበሉ ነበር የኛን ትራፊ ማለት ለነሱ በጣም ደግ ናችሁ ከሚባሉ ፋሚሊ ሲያሳድገንም ደግ አድርጎ ነው ያሳደገ እና ደግነታችሁ በዚህ ልክ ያንቺም ተንከባክቡ እንዳሳደጉሽ ያስታውቃል የፀጉርሽ ውበት ባለው ነገር አውጣሪ መስከን ባላቸው ነገር ተንከባክበው ነው ያሳደጉ ቤተሰቦች አሪፍ you look good you look nice በጣም nice amazing talk to you እና የኔ ቆንጆ እንዴት ነው እስከዛሬ ድረስ በዚህ ውበት ፀጉሯን ስትነኩ ግን አለሰለሰም በጣም ቆንጆ ፀጉርሽ ይለሰልሳል ምንድነው የምትጠቀሚው ለፀጉርሽ ቅባት የምጠቀመው ትገዛልኝ ምን ችግር አለው ላንቺ አሉኝ እንኳን በሱፐር ማርኬት ልከፍትልሽ ይችላል የፀጉር ቅባት እንደዚህ አይነት ውበት የጨረቃን ውበት የሚያስንቅ ውበት እኮ ነሽ በጣም ቆንጆ ውበቷ በጣም ማራኪ ነው በጣም ኦኬ እንዴት ነው ያልተጠቀምሽበት እስካሁን እጆች ጥፍሮቿ ያምሩ የት ነው የተሰራሽ ጥፍሮች
ሪሊ ወዳጃችን በጣም በረገድ ይደሰት ነው ለመጀመሪያ ጊዜ ጥፍር ሊበላ ነው ጥፍር ሊበላ ማለት ነው አልገባኝም ሲቆርጥልሽ ምናምን ነው እንጂ ስቲል በሌላ ነገር ሲቆርጥልሽ እንዴት ነው ሰው የሰው ጥፍር በአፉ የሚቆርጠው ማለት እንዴት ነው ሲቆርጥልሽ ሊበላ ነው ነገር በጣም ይወዳል ጥፍር ለምሳሌ ሌት ሚ ሾው ዩ እንደዚህ ያደርግና ምን ማለት ምን ለማድረግ ላሳይሽ ነው እንዴት እንደሚቆርጥልሽ ላሳይሽ ይቅርታ ለምንድን ነው ያስጨነቃችሁኝ ነው እኔ ወደ ለማውራት የመጣሁት ከናንተ እኛ ስራውን እንድትለምጁ ብለን ነው ስራውን እንድትለምጁ ነው ግን ደግሞ በዚህ ደረጃ እንድታስጨንቁኝ አልፈልግም እንድፈራችሁ ማታርጉኝ ታዋ መፍራት እዚህ ጋር ምንም የሚያመጣው ነገር ያ ገባሽ አይደለ ስራን ያገናኘው ሰዎች ነን ላይክ እንዳንቺ ሰዎች ነን እኛ ጣቶችሽን እንዴት እንደሚቆርጣቸው ምናምን ልናሳይሽ ነው እንጂ ሌላ ነገር አይደለም Are you seeing this? She is resisting by the way. No problem. አዛው ስትይ ትለምደዋለች you know what will going to happen ሰይድ ያለው ነገር ምንድነው ማለት አዳዲስ ነገር እየሰማው ስለሆነ እንድል አደረጋችሁ አዳዲስ ነገር እየሰማው ስለሆነ ምንም አዲስ ነገር የለም እስቲ እኔ እንደውም አላውቅም እነዚህ ነገሮች በፊልም አማርኛ ፊልም ምናምን ላይ ነው የማየው አብዛኞቹ ደሃ እናቶች የልጆቻቸውን ጥፍር እየበሉ ነው የሚቆርጡት ልጅ ያለህ ነው ህፃን ይያሉ እንደዛ ያደርጋሉ ለምን ምን ችግር አለው አሁን የምትሄጂበት ቦታ አብዛኞቹ ሰዎች ከወደደሽ ይሄ ሁሉ ነገር ከወደደሽ ነው ከፈለገሽ ከተግባባችሁ ከተዋደዳችሁ አሁን እሱ ፕላኑ ምንድነው እንደነገርንሽ ሆሊውድ ላይ ያለ በጣም ትልቅና የተከበረ ሰው ገባሽ አይደል አሁን እሱ ሰውዬ ሊወድሽ ይችላል አንቺም ልትወጁ ትችላለሽ ገባሽ አይደል ፍቅራችሁን ሊበረታ ይችላል ፍቅራችሁ ሲበረታ ደግሞ በእነሱ ሀገር ባህል የሚወዳት ልጅ ጥፍር ይበላል ማለት በየትኛው ሀገር ባህል ነው ግልጽ ታረጋግጥ ትችላለህ ኦኬ ላይክ ካልቸራቸው ነው እኛ የምናውቀው ነገር የለም ምን ይሁን ግን ላይክ ስቲል ነግሩናል ጥፍሯ የሚያምር ልጅ ነው አምጣልን ያለን ገባሻ ላይክ እና ለዛም ጥፍር በቃ ተገቢውን ጥፍር ወደኛን አይመስልም በደንብ አይ በጣም ያስጨነቃችሁኝ ነው እውነት በቃ ለምን ትጨነቂያለሽ ማለት የተለየ ነገር እኔ ማለት የነገራችሁኝ ነገር በጣም በባህል የምታወጡት አንዳንድ አማርኛ ያስፈራልና ምንድነው ማለት ሊያስፈራሽ አይገባም የምትሰሩት ስራ አለ እንደ ሌላ ማለት በእንደዚህ አይነት ነገር ምን ሊኖር ይችላል ምን አይነት ስራ ምን አውቃለሁ ማለት ስለ መብላት ስለ ጥፍር መብላት ጥፍር መብላት ምን ችግር አለ ሆነ የምታወጣቸው እስቲ ልኮ ነገርሽ ማዘርሽ በልጅነትሽ በጥፍር መቁረጫ ነው የቆረጠችሽ ወይስ በአፏ ነው በልታ የቆረጠችሽ እሱ ህፃን ልጅ እያለ ህፃን ልጅ ሆንሽ ትልቅ ልጅ ሆንሽ ማተር ያደርጋል በደንብ ያደርጋል ለምን ያደርጋል አሁን ላይ እስቲ ላንቺ አበዩም ጥፍርሽ I'm sorry ለካንቺ እንዲያድግ ስለምትፈልጊ ነው አይ ልንገራችሁ አሁን እዚህ ጋር እንግዲህ እኔ አስሚ and as the guy ያልኩሽ ሰውዬ ማለት ነው አሁን እሱ ሰውዬ እንግዲህ እንደምታውቂው ባህሉ ነው ገባሽ አይደል አሜሪካ ማለት ሀገር አይደለች አህጉር ውስጧ ብዙ ስቴቶች አሉ like ያ ሶ ራሳቸው አይኖር ያወራው እኮ ስለ አሜሪካው ሰውዬ ስለ መጀመሪያ ረስተህ ካልሆነ ይሄ የሚበላ አይነት ጥፍር ነው ያልከው ስለ ራስህ like የሱን ባህሪ ነው ገባሽ አሁን እንደምትበሉት አይነት ነገር አድርጋችሁ ነው ያወራችሁት አይ ችግር የለም አንተ እንደምትበላው አይነት አድርገህ ነው የነገርከኝ ለኔ እንጂ ምናምን ብለህ አይደለም የሚበላ አይነት ብለህ ቆንጆ እንዳንቺ አይነት ቆንጆ ጥፍር ያለው ሰው ብላ ይለኛል ይሄንን ጥፍር እያዩ አለ መንካት በጣም ከባድ ነው አሁን እኔ እንደኔ የሚስቴን የእግሯን ጥፍር በጣም ነው የእጇንም እንደዛው በጣም ነው የምስመው የእጇንም የእግሯንም ጥፍር በጣም ነው የምስመው ገባሽ አይደለ ስለዚህ ሊያስፈራሽ አይገባም እሱም አሁን ሲንግል ነው ገባሽ አይደለ እናም ላይክ እጅሽን የወደደው ለዛ ነው because ከኔ ከመብላት ጋር ምን ያገናኘዋል እጅ የሚበላ አይነት እጅ ምናምን ነው ያለውና ጥፍር ነው ያለሽ ከመብላት ጋር የሚያገናኘው ነገር ነው
እኔ አሁን ቁጭ ብዬ እዚህ ጋር ስንት ይበልቻለሁ የእንተናን ዘፈን ጥላውን ነው የማትበላም ቦይ የሚለውን ዘፈን አልሰማሽም? የማትበላ ወፍ ላይክ ወፍ ተበልቶ እኮ አይደለም ላይክ ቁንጅናዋን ለመግለጽ ቃል ስላጠረው ገባሻ? እዚህ ጋር እኔም ልነግርሽ የፈለኩት ያንቺን የጥፍሮች ቁንጅና መግለጽ ስላቃተኝ እጅ የሚያስቆረጥ ሞት እንደሚባለው የሚበላ ጥፍር አለሽ። you understand me? አሁን ከሰጋሽበት ስጋት የተላቀቅሽ ይመስለኛል። ስጋውን ባመጣው ምን ታስባለህ? ፍራት ነገር ቁርጥ ምናምን እንብላ አራት አይ እኔ አልበላም በልቼ ነው አሁን ነው ይዘን የምንመጣው። ቆይ አንዴ ወይ ለምን እኔን ጠብቅ ትንሽ ያይኔ ጠብታ አድርጊ ልምጣ አይኔን አመመኝ። እሺ ቶሎ በል እሺ። እና የኔ ቆንጆ እንግዲህ እንዳልንሽ ስራውን እኔ ተግባብተናል አይደል? ስራውን ተግባብተናል። ምንም ችግር የለውም። ስለስራው ግን ምግብ እንብላ ምናምን ያላችሁት ነገር እኔ የሚገርማው ከቤት ችግር የለም። አይ እንዴ አይሆንም አይ ለምን መሰለህ እኔ ደግሞ ልንገርህ እኔ በልቼ ምናምን ጠጥቼ ከክላስ እንደወጣው ምናምን በደንብ ነው የመጣሁትና ምንም አይነት ምግብ መብላት ምናምን አያስፈልገኝም። እውነት አመሰግናለሁ። ኢትስ ኦኬ ልንገርሽ አሁን እንግዲህ የሀበሻ ባህል ነው አይ ቲንክ አለ ይሄ ነገር እንግዳ መጥቶ በባዶ ቤት መሸኘት ማለት ትልቅ ኃጢያትና ኖር ሶስቲ እኛንም ያ ምንም እንደዚህ አይነት ባህል የለንም ማለት እንትን ማለት የለብንም መጨነቅ እኔ ምንም አይነት ምግብ መብላት አልፈልግም ማለት እኛ አሁን እንግዲህ እናንተ ድሮ አላችሁት እንጂ የድሮ ባህል ነው አሁን እዚህ ደረጃ ደረሰን። እንዴት ነው የሰው ልጅ የድሮን ባህል ቢከተል ኖሮ እንደ አባት እናቶቻችን እንሆን ነበር። ገባሽ አይደለ? ያሁኑን ባህል እየተከተልን ነው እንደዚህ ተበላሽተን ይቀራል ነው። ግን ምንም አይነት ምግብ እኔ ደግሞ በለጠ ግብ ያለው መብላት አልፈልግም። መቅመስ ነው ትንሽ መቅመስ ነው። ገባሽ አይደል? ይቅርብኝ። እውነት አመሰግናለሁ። አይሆንም ቶሎ በል ይዘህላትና የኔ ቆንጆ አሁን ይዞልሽ ይመጣል። አይ እኔ ምንም አይነት ምግብ እውነት ችግር በእኔ ሆነብሽ። እውነት አመሰግናለሁ። እኔ ምንም ነገር መቅመስም አልፈልግም መብላትም አልፈልግም። እና የኔ ቆንጆ ለምን እንትን ትያለሽ? አትሳቀቂ። እንደ ቤትሽ ካም በኋላ እኮ የስራ ባልደረቦች ብቻ አይደለም ወንድሞች ጓደኞችሽ ነን። ገባሽ አይደለ? ስለዚህ ረጋ ብለሽ እንትን ማለት ነው። እሱም እስኪመጣ መጠበቅ ነው። ገባሽ? እስቲ ማነህ ና እንጂ መጣው ቶሎ በል። እዚህ እንግዳ አስቀምጠህ እዛ ምንድነው የምትንጎዳጎደው? ኦኬ እሺ መጣው ቶሎ በል። ያይን ጠብታ ላይ የሚሰራው ስራ አለ እንዴ? ምንድነው ሄዶ ና ያይን ጠብታ አላርገው። ና ቁጭ በል። ኦኬ አረፍ በላ ና አንተ እዚህ ጋር ና አረፍ። እሺ ኦኬ ይቺ የማትበላ እንቦይ ወፍ እኔ እንቦይ ጋር ምንድነው ያለ አይነ ስለምወድ መሰለኝ እንደዚህ እንቦይ ይሆናል። ቆይ እስኪ ለሽቼክ እዚህ ጋር ምንድነው ያለብሽ? ውበትሽ በጣም ነው የሚያምረው። አንገቷ ራሱ እንደምትጆሮ ራሱ ታዋ ለምንድነው ማለት ይሄ ነገር አስፈላጊ አይደለም ማለት ልናወራ አይደል የመጣነው? ለምንድነው ያለብሽ? ምንም የለም እጄ አይ ቲንክ ኢንጆ ምንም የለብኝም እጄ ጋር ታስጨንቀኝ ታው አንዴ ማየት አይቻልም። ምን ችግር አለው? እጅሽን ለሽኪ እንዴ ምንድነው? ምን ችግር አለው? እጅሽን ብናየው አውራጣቷ በጣም ቆንጆ ነው። ለምንድነው? ምን እያደረጋችሁ ነው? እንዴ ልቀቀኝ። ምን እያደረክ ነው? ልቀቀኝ። ምን እያደረጋችሁ ነው? አራት ይምጣላትና እኔ ምንም አይነት ራት አልበላም። ቁጭ በቃ የጾምም እኮ ምንም አይነት ራት አልበላም። ልቀቀኝ። እኔ ምንም ነገር አታስጨንቁኝ። አታስጨንቀኝ። ይኸውልህ የመጣሁት እኔ ልናወራ ነው አይደል ከእናንተ ጋር አይ ነው ልናወራ ነው። ስለዚህ እጅህን እዛው እንትን ብለህ እናወራ። እያወራን እኮ ነው። እኔ እኮ ሰው ነኝ በቃ ሰው ነህ ገባኝ። አንድ ግን ደግሞ ማለት አስጨነቃችሁኛ። እንዳንቺ አይነት ቆንጆ ልጅ ደግሞ ስትናደድ ምናምን ግን ምንድነው አታስጨንቁኝ። እሺ እያወራን ነው እኮ አይደለ? እኔ እኮ ያንቺ ውበት በቃ ከቃል በላይ ሆነብኝ። ለዛ እኮ ነው ገባሽ? የጣቶችሽ ውበት፣ የመልክሽ፣ የቁመናሽ እኔ ሳትነካ ማውራት አትችልም። እንዴት አታስጨንቀኝ? ይሄና ካልያየው እንዴት ላልነካ እችላለሁ? ይሄ እኮ አንቺን አለመንካት ማለት እኮ ከፈጣሪ ራሱ መጣላት ወንድነቴን መካድ ነው። ይሄን የመሰለ ውበት እያየሁ ይሄን የመሰለ አንገት ለምንድን ነው የምታስጨንቀኝ? ቆይ በቃ ማለት ዝም ብለህ ማውራት አትችልም ነው እያወሩሽ እና ግን አትንካኛ። ምን እንድትነካኝ አልፈልግም። ምን ችግር አለ? አልፈልግም። ፍላጎት አይደለም።
በቃ አልፈልግም አለ መፈልግ እኮ መብት ነው አይደል ሰውን ተች እኮ ሊያጋጥም ይችላል ብዙ ቦታ አይ አንተ ግን በዛ በጣም ያንተ በዛ ያስጨነቃችሁኝ ነው እሱን ተይ ዋጋውን እሰጣለሁ ችግር የለም ለምንድን ነው እንደዚህ የሚያደርገው ማለት እንደዚህ አስጨነቀሽ እንዴ ወጥቼ በነበረ ምን አደረገ በቃ ማለት ያሉነ ነገር ነው የሚያወራው ምናምን ምንድነው ማለት አይ ስለምን አወራሽ በቃ ምንም አይነት ጥሩ ነገር አያወራም ስለዚህ ምንድነው ማለት ምንድነው እንትናችሁ አልገባኝም እኔ ስለ ፍቅር ብቻ ነው ገባሻ ቆንጆ ጸጉር ሳይ ቆንጆ አንገት እንደዚህ አይነት ቆንጆ አንገት ሳይ ለምን ትሸሻለሽ እኔ አልፈልግም አትንካኝ አልፈልግም ለምን ነው እኮ ያስረዳሽ ነው ኤክስፕሬስ ላይክ ገባሻ እዚህ ጋር ቆንጆ አንቺ ብትነኪ ምን ትሆኛለሽ አልፈልግም እንድትነካኝ ቆንጆዎች አለሽ ቆንጆ አንገት አለሽ ቆይ ለምን አንነካሽ ምንድነው ማለት ያለሽ በእናትሽ አልፈልግም እንዲነካኝ ማንንም ሰው እንዲነካኝ አልፈልግም ኦኬ አሁን ባልም ቢኖርሽ አትንከኝ ነው የምትይው ባልማ ለምን ባሌማ እስከሆነ ድረስ ይነካኛል ግን ማንንም ሰው ወንድ መጥቶ እንዲነካኝ አልፈልግም ወንድምሽ አይነካሽ ወንድሜ ስለሆነ ይነካኝ ይችላል ወንድ ነው ሴት ነው ወንድሜ ነው ታዲያ ልዩነት አለው ግን ዛሬ የሚያቀኝ እዚህ ጋር ፓርትነር ሁነናል ገባሻ እንደ ወንድሞችሽ ነው ላይክ ስራ ልናሰራሽ እየወሰድሽንሽ ነው ስራ ልናሰራሽ እየወሰድሽ ነው ገባ ስለዚህ እንደ ወንድም መሆን አለብን ምን ችግር አለ ቆንጆ ጸጉር ካየን መንካት እንችላለን ምን ይላል መሰልሽ ላይነ ጥሩ ነገር አከልክለው ለጅም አትንሰው ይላል ይሄን የመሰለ ገላ ይሄን የመሰለ ውበት ያየን እንዴት ልናውቁም እንችላለን ይሄ እኮ ከፈጣሪ ራሱ ልታጣይ ነው አንቺ በጣም ነው ያስጨነቀኛል እውነት በጣም ሞቀሽ አዎ በጣም ያስጨነቀኝ ልብስሽን አውልቀሽ በቲሸርት አትሁኝ ምን ማለት ነው ቲሸርት አለኝ አመሰግናለሁ ምንም አይነት ልብስ አያስፈልገኝም አይ ምንም አይነት የምቀይረው ልብስ የለም ግን አንተ በጣም ነው ሰው የምታስጨንቀው እውነት ምንድን ነው ችግራችሁ ማለት ራሱ ይጠቅልሽ ችግር የለም ተው በእናትህ ለምንድን ነው እጅን ማትሰበስበውና ማትቀመጠው በጌታ እቃውን አላገኘውም እንዴ ተዘጋጀው ምን እቃ ነው ዳምጤ አግኝቼዋለሁ በቃ እኔ 2 ኪሎ ነው የምፈልገው ችግር የምን ኪሎ የምን እቃ ነው የምታወራው ልጅቷ እንግዲህ ምግብ የምትበላም አትመስልም እስኪ ትንሽ የምትወጁ ምግብ የለሽም your favorite food ምንድነው መጣ ምንድነው የምን ቢሉ አና ምንድነው ታረቀኝ ሄሎ በላ እጆን ምን ያክ ምንድነው ምንድነው ቁጭ በል እኛ ልናሰራ በጠራን ቁጭ በልሽ ነይ ውጭ አንቺ ተነጋግረህ ነው አንተ ያዘው